ሰላም ጤና ይስጥልኝ ክቡራትና ክቡራን የብሬክስ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ በዝት ይበልኝ። በሳዑዲ አረቢያ የምትገኙ ኢትዮጵያውያን እህት ወንድሞቼ እንኳን ደስ አላችሁ። ይህንን ቪዲዮ ለብዙ ሰው እንዲደርስ ሁላችሁም ላይክ፣ ሼር፣ ዲዩት እና ሪፖስት በማድረግ ተባበሩ። በዛሬው ዕለት እንግዲህ የሳዑዲ መንግስት ለ6 ወራት የሚቆይ የምህረት አዋጅ በይፋ አሳውቋል ማለት ነው። በዚህ የምህረት አዋጅ ደግሞ ብዙ ኢትዮጵያውያን እህት ወንድሞቻችን እንደምትጠቀሙበት ተስፋ አደርጋለሁ። ከዚህ በፊት ኮንትራት ቤት ስትሰሩ ቆይታችሁ ጠፍታችሁ የወጣችሁ፣ በተለያየ ምክንያት ኢቃማችሁ የተበላሸባችሁ፣ ብቻ በጠቅላላ ከዚህ በፊት ህጋዊ ቆይታችሁ አሁን ላይ ህገወጥ የሆናችሁ ሰዎችን በዚህ 6 ወር ጊዜ ውስጥ ፓስፖርታችሁን አስተካክላችሁ ስፖንሰር አግኝታችሁ የመኖሪያ ፈቃዳችሁን ማስተካከል እንደምትችሉ የሳዑዲ መንግስት በዛሬው ቀን ለ6 ወር የሚቆይ የምህረት አዋጅ ይፋ አድርጓል። ከ4 ወራት በፊት በዚሁ በተባበሩት አረብ ኤምሬትስ የምህረት አዋጅ መጥቶ ነበር። በዚህም ደግሞ በጣም በርካታ ኢትዮጵያውያን እህት ወንድሞቻችን ተጠቃሚ ሆነዋል። ይሄንን እድል እንደቀላል እንዳታዩት። በዚህ 6 ወር ውስጥ ገንዘብ እንኳን ከሌላችሁ ከየትም ብላችሁ ከየትም የመኖሪያ ፈቃዳችሁን ለማስተካከል ሞክሩ። በሳዑዲ የምትኖሩ ኢትዮጵያውያን ወገኖቼ በድጋሚ እንኳን ደስ አላችሁ። መልካም እድል እንዲሆንላችሁ ከልብ እመኛለሁ። በዚሁ አጋጣሚ በመጨረሻ ላይ ማስተላለፍ የምፈልገው መልእክት ምንድነው? ሳዑዲ አረቢያ የምትኖሩ እህት ወንድሞቼ ፓስፖርታችሁን ማሳደስ ከፈለጋችሁ ከቲክቶክ ፕሮፋይሌ ስር የዋትሳፕ ስልክ ቁጥሬ አለ። በዋትሳፕ ገብታችሁ ልታናግሩ እንችላላችሁ። የፓስፖርታችሁ ኮፒ በእጃችሁ ላይ ኖሮ የጠፋ ፓስፖርታችሁን ማውጣት ለምትፈልጉ ወገኖቼ ደግሞ የተሰጣችሁ ጊዜ የ6 ወር ጊዜ ስለሆነ ኤምባሲ ብትሄዱ እመክራለሁ። ምክንያቱ እዚህ ኦንላይን ላይ ፓስፖርት የሚወጣው እስከ 20 ቀን እስከ 25 ቀን ባለው ነው። ነገር ግን የጠፋ ፓስፖርት ኦንላይን ላይ በጣም ውድ ነው። ስለዚህ የጠፋ ፓስፖርታችሁን ማውጣት ለምትፈልጉ በኤምባሲ በኩል ብታስተካክሉ ወንድማዊ ምክሬን እመክራችኋለሁ። አመሰግናለሁ።